የፋኖ ኃይሎች በወሎ ቤተ አማራ ስትራቴጂክ ቦታዎችን በመቆጣጠር ያገዛዙን ጦር ከበባ ውስጥ ሲያስገቡትም በጎንደር አዲስ የውጊያ ግንባር መከፈቱ ተሰምቷል። በጎጃም በርካታ ታዳጊዎች ከወታደራዊ አፈሳ ካምፕ ውስጥ በሌሊት አምልጠዋል። በሌላ በኩል በወለጋ የአማራዎች መኖሪያ መንደሮች በከፍተኛ ሁኔታ መውደማቸው እንደቀጠለ ነው። ቀዳሚ የግንባር መረጃዎቻችን ናቸው። ኦህዴድ ብልጽግና በራሱ ድግስ መዋረዱን እንደቀጠለ ነው። በዛሬው ዕለት የምክክር ኮሚሽኑ ተሳታፊዎች ወደ አዳራሽ እንዳይገቡ በደህንነቶች በኩል ማገዱ ተሰምቷል። አገዛዙ አዲስ አበባን ለማዋጥ በሚያደርገው ከፍተኛ የሞት ሽረት ትንቅንቅም ተመካካሪዎችን ባፈናና በዛቻ ጭምር ቢያስገድድም እስከዚች ሰዓት ድረስ ሂደቱ ከባድ ፈተና እንደገጠመው ነው። ምክክሩ አጣብቂኝ ውስጥ ገብቷል። የአዲስ አበባ ጉዳይ ከምክክር ሂደቱ ወጥቷል። በዝርዝር ይደመጣል። የብልጽግናው አገዛዝ ወታደራዊ አፈሳ እንደ ወረርሽኝ በተስፋፋበት በዚህ ጊዜም የኢትዮጵያ ቀይ መስቀል ማህበር ይፋዊ መግለጫ አውጥቷል። በቀይ መስቀል አርማ በአምቡላንሶች የጦር ሰልጣኞች እየተንቀሳቀሱ ነው መባሉን ተከትሎ ማህበሩ በጉዳዩ ላይ ምላሽ ሰጥቷል። ሌላኛው መረጃችን ነው። በኢትዮጵያና ሱዳን ድንበር አዋሳኝ ከተማ ከ9,000 በላይ ነዋሪዎች አደጋ ላይ ወድቀዋል። ከባድ ውጊያዎችን ስታስተናግድ የሰነበተችው የድንበር ከተማዋ አሁንም ድረስ የጦርነቱ ውጥረት ቀጥሏል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወሎ ቤተ አማራ ስትራቴጂክ ቦታዎችን በመቆጣጠር ያገዛዙን ጦር ከበባ ውስጥ አስገቡትም። በሌላ በኩል በወለጋ የአማራዎች መኖሪያ መንደሮች በከፍተኛ ሁኔታ መውደማቸው እንደቀጠለ መሆኑ ተሰማም። በወሎ ቤተ አማራ በቀጠለው ከባድ ውጊያ የፋኖ ኃይሎች ስትራቴጂክ ቦታዎችን በመቆጣጠር ያገዛዙን ጦር መውጫ አሳጥተው እንደከበቡት መሆናቸውን የግንባር መረጃዎች ያመላክታሉ። በደቡብ ወሎ ዞን ምዕራባዊ ቀጠናዎች በ7 ግንባሮች የተጀመረው ማጥቃት አድማሱን አስፍቶ የፋኖ ኃይሎች ስትራቴጂክ ቦታዎችን ተቆጣጥረዋል። የፋኖ ኃይሎች በደላንታ ቀጠና ገዥ ስትራቴጂክ ቦታዎች ቁጥጥር ስር መዋላቸውን ገልጸዋል። ከሰሞኑ በዚሁ የወሎ ቤተ አማራ ቀጠናዎች አሁን ተገኝ፣ እዜት በር፣ ወልዲያ፣ መርጦ ስሪንቃና ጋሸና አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው የነበሩ ያገዛዙ የ16ኛና 31ኛ ክፍለ ጦሮች በፋኖ ኃይሎች የተቀናጀ እርምጃ ከተወሰደባቸው በኋላ ወደ ምዕራብ ወሎ ቀጠናዎች የኃይል ስምሪቶች መጨመራቸው ታውቋል። በዚህም ተረፌ የተሰኘችውን ወሳኝ ቦታ በትላንትናው ዕለት ዳግም የተቆጣጠሩት የፋኖ ኃይሎች ወደ ደላንታና ደሴ አቅጣጫዎች ስልታዊ ማጥቃት ለመክፈት የሚያስችሉ ገዥ ቦታዎችን በማጽናት ላይ እንዳሉ በግንባር መረጃው ላይ ተመላክቷል። እስከ ኩታበር ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይ እና ኮቤ ተራራ በተባሉ አካባቢዎች ለቀናት የተካሄዱ ውጊያዎችም በፋኖ ኃይሎች የበላይነት መጠናቀቃቸውን ተከትሎ ያገዛዙ ጦር ወደ ከተሞች ለመሰብሰብ መገደዱን የፋኖ መረጃዎች አመላክተዋል። ያገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በፋኖ ኃይሎች የበላይነት በተጠናቀቀው በእነዚህ ውጊያዎች በርካታ ሞትና ቁስለኛ ተሸክሞ እንደተመለሰ በግንባር መረጃው ላይ ተመላክቷል። በደላንታ ወገል ጤና አቅራቢያ የምትገኘውን ተረፌት የተባለች ወሳኝ ቦታ ከትላንት ረፋር ጀምሮ በፋኖ ኃይሎች ቁጥጥር ስር ትገኛለች። በዚሁ ቀጠና ወደ ደላንታ የሚያስገቡ 2 መስመሮች በፋኖ ኃይሎች ሙሉ በሙሉ የተያዘ ሲሆን በደላንታ አቅጣጫ በተንታ መካከል የሚገኘው ያገዛዙ ጦር በፋኖ ኃይሎች ከበባ ውስጥ ገብቶ እንደሚገኝ የፋኖ ምንጮች ለጣና ቲቪ አረጋግጠዋል። ከወሎ ቤተ አማራ ወደ ወለጋ ቢዛሞ ቀጠና መረጃዎች ስንሻገር በተለይም በምስራቅ ወለጋ ዞን ሰብአዊ ውድመቱ እንደቀጠለ መሆኑ ተሰምቷል። በምስራቅ ወለጋ የገዳ ኮማንዶ በየገጠሩ የገባ የአማራ ተወላጅ መኖሪያ ቤቶችን ከማቃጠል ባለፈ የእህል መጋዘኖችን ሰብሮ በመግባት መደበኛ ኃይሎች በኩል ከፍተኛ ዝርፊያ እንዲፈጸም እያደረገ መሆኑን የዓይን እማኞች ለጣና አረጋግጠዋል። እንደ ዓይን እማኞች መረጃ የገዳ ኮማንዶ ንጹሃን የአማራ ተወላጆችን በሞባይል ገንዘብ እንዲያስተላልፉላቸው ሲያስገድድ፣ ይህን ያላደረጉትን ደግሞ ወታደራዊ እርምጃ እየወሰደ ይገኛል። ራሱን የገዳ ኮማንዶ ብሎ የሚጠራው የክልሉ መደበኛ ጦር መደበኛ ኃይሎች ጋር በጋራ ሆነው በገቡባቸው መንደሮች ሁሉ የአማራ መንደሮች ያቃጥላሉ፣ ሴቶችን በቡድን ይደፍራሉ የሚሉት የዓይን እማኞች ከጊዳ አያናና አንገርጉትን ከተሞች ለቀው ወደ ጫካ የገቡ በርካቶች መሆናቸውን ነግረውናል። በከተሞች የአማራ መጋዘኖች የበቀሎ የአኩሪ አተርና ሌሎች የእህል መጋዘኖች ተዘርፈዋል ያሉት ተጎጂዎችም ራሳቸውን ማዳን ያልቻሉ በርካታ ንጹሃን የጥቃት ሰለባ መሆናቸውን አክለዋል። ከአማራ ተወላጅ አርሶ አደሮችና ነጋዴዎች የተዘረፈው እህል እየተከማቸ ያለው እነ ሽመልስ አብዲሳ አቋቋሙት በተባለው የእርዳታ ድርጅት ወይንም የክልሉ መንግስታዊ ያልሆነ የእርዳታ ድርጅት እንደሆነ መረጃዎች ያሳያሉ። በሌላ በኩል በገዳ ኮማንዶና በመከላከያ ስምሪት መካከል የኦህዴድ አመራሮች ልዩነት መፍጠራቸውን ተከትሎ አገዛዙ በቀጠናው አዲስ ትዕዛዝ ማውረዱ ተሰምቷል። የኦህዴድ አመራሮች ጦርነት የተቀሰቀሰብን መከላከያ ስላለ ነው በሚል ተቃውሞ መከላከያ ወጥቶ
ገዳ ኮማንዶ ይተካ የሚል ጥያቄ ቢያቀርቡም ይህን አትሞክሩት በሚል ምላሽ አዲስ ትዕዛዝ ወርዷል። ብልጽግና ገዳ ኮማንዶ አያድናችሁም፣ እያዳናችሁ ያለው መከላከያ ነው በሚል ተጨማሪ ኃይል እንዲገባ ተደርጓል ነው የተባለው። ትዕዛዙ የተጀመረውን የጥምር ጦር ዘመቻ በማጠናከር አማራን በማጥቃት መቀጠል ሲሆን አማራን ከወለጋና ጽዳው የሚል እቅድ ወጥቶም ከነቀምት ወደ ምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖችም ስምሪት ተሰጥቷል ነው የተባለው። ይህን ተከትሎም በርካታ ንጹሃን አማራዎች በከፍተኛ የጥቃት ከበባ ውስጥ ይገኛሉ። ሴቶች፣ ህጻናት፣ አዛውንቶችና አቅመ ደካሞች በቤተ እምነቶችና በጫካ ራሳቸውን ለማዳን ጥረት እያደረጉ ቢሆንም የዕለት ሰብአዊ እርዳታ ማግኘት በማይችሉበት ሁኔታ ላይ ከመሆናቸው በተጨማሪ የከባድ መሳሪያና የድሮን ጥቃት ሰለባ በመሆን ላይ ናቸው ተብሏል። የፋኖ ኃይሎች በጎንደር ስኬታማ የደፈጣ ጥቃት ሲፈጽሙ በጎጃም በርካታ ታዳጊዎች ከወታደራዊ አፈሳ ካምፕ ውስጥ ማምለጣቸው ተሰምተዋል። የአፋብን በላይ ዘለቀ 3ኛ እዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር 23ኛ ነበልባሉ ክፍለ ጦር በጎንደር ስኬታማ የደፈጣ ጥቃት መፈጸሙን የኮሩ ህዝብ ግንኙነት ክፍል አሳውቋል። ከአለም በር ከተማ ተነስቶ ወደ ወረታ በመንቀሳቀስ ላይ በነበረው ያገዛዙ ሰራዊት ላይ ወጅ አረጋዊ በተባለ ስፍራ ስኬታማ የደፈጣ ጥቃት መፈጸሙን የገለጸው ኮሩ በታቀደውና በተሳካ ሁኔታ በተፈጸመው በዚህ ድንገተኛ ጥቃት 4 ያገዛዙ ጦር አባላት ወዲያውኑ ሲደመሰሱ 7 አባላቱ ደግሞ ከባድና ቀላል የአካል ጉዳት አስተናግደዋል ነው ያለው። ድንገተኛውን አደጋ መቋቋም ያቃተው ያገዛዙ ኃይል የተጣለበትን የደፈጣ ምት ሽሽት ሙሉ በሙሉ ወደ ኋላ ለመሸሽ ተገዷል ሲል መረጃውን ያደረሰን የኮሩ ህዝብ ግንኙነት ነው። እንዲህ ባሉ የደፈጣና መደበኛ ውጊያዎች ሰራዊቱን በየቦታው እያጣ የሚገኘው አገዛዙ በአማራ ክልል አዲስ ዙር የግዳጅ ወታደራዊ አፈሳውን አጠናክሮ ቀጥሏል። ባህር ዳርን ጨምሮ በዋና የክልል ከተሞች የሚካሄደው ወታደራዊ አፈሳ እንደቀጠለ ቢሆንም በአንዳንድ ወታደራዊ ካምፖችና ጊዜያዊ ማቆያዎች የታፈሱ ወጣቶች ካምፑን ሰብረው በማምለጥ ላይ መሆናቸውን ሰምተናል። በምዕራብ ጎጃም ቋሪት ወረዳ በግዳጅ ወታደራዊ አፈሳ ተይዘው የነበሩ 18 ታዳጊዎች ከፍኖተ ሰላም ጊዜያዊ ማቆያ ካምፕ ማምለጣቸውን የአካባቢው ምንጮች ጠቁመዋል። እነዚህ ለጋ ታዳጊ ልጆች ከካምፕ ሊያመልጡ የቻሉት በሌሊት መሆኑን የጠቆሙት ምንጮች በአሁኑ ሰዓት ወደ ቤተሰብ ቢመለሱ አገዛዙ መልሶ የሚያፍናቸው መሆኑን ተከትሎ በአሁኑ ሰዓት አፋብን ቴዎድሮስ በሚቆጣጠረው የጃቢ ጠናን ወረዳ ጊዜያዊ መንግስት ቢሮ እንደሚገኙ በመረጃው ላይ ተመላክተዋል። በሌላ መረጃ በአማራ ፋኖ ስም መኪኖችን በማስቆም ሲዘርፉ በነበሩ ግለሰቦች ላይ እርምጃ መወሰዱን የአፋብን ሚኒሊክ 1ኛ እዝ አሳውቋል። በዙ የማረጉ ተማረ ክፍለ ጦር ፋኖች ከፍተኛ ክትትል በማድረግ ከላሊበላ ወደ ሰቆጣ በሚጓዙ ከቀላል እስከ ከባድ መኪናዎችን በማስቆም ከመረዝ በር እስከ ጸዳ ወንዝ እየተዟዟሩ በፋኖ ስም ይዘርፉ የነበሩ ግለሰቦች ላይ እርምጃ መውሰዱን እዙ አረጋግጧል። ነሐሴ 14 ቀን 2018 ዓ.ም 303ኛ ኮር አካል የሆኑት ማረጉ ተማረ ክፍለ ጦርና ተፈራ ማሞ ክፍለ ጦር በሚንቀሳቀሱበት ቀጠና በተለምዶ መሶቢት ከሚባል ቦታ አንድ የካሶኒ አሽከርካሪ በማገት ወደ ጫካ ከወሰዱ በኋላ 1 ሚሊዮን ብር አምጣ እኛ አማራ ፋኖንን በማለትና ከብልጽግና ተልኮ በመቀበል ፋኖን ከህዝብ ለመነጠል መኪና መዝረፍ፣ አስገድዶ መድፈር፣ ተቋም መዝረፍ የመሳሰሉትን ወንጀሎች ከፋኖ በመሰወር ሲተገብሩ የነበሩ መሆናቸውን የገለጸው እዙ ነገር ግን በክትትል እርምጃ መውሰዱን አሳውቋል። በተደረገው ክትትል ታጥቀው መኪና አግተው 1 ሚሊዮን ብር ሲጠይቁ የነበሩትን ዘራፊዎች እጅ ከፍንጅ በመያዝ እርምጃ መውሰዱን ያረጋገጠው እዙ ህግ የማስከበር ስራውን አጠናክሮ እንደሚቀጥል ህዝቡም በፋኖ ስም የሚዘርፉና የሚያግቱ ካሉ በነጻ ቀጠናዎች ለተቋቋመው ጊዜያዊ መንግስት እውነተኛ መረጃ እንዲሰጥ ጥሪውን አቅርቧል። የምክክር ኮሚሽኑ ተሳታፊዎች ወደ አዳራሽ እንዳይገቡ ታገዱ። ኦህዴድ ብልጽግና በራሱ ድግስ መዋረዱን እንደቀጠለ ነው። አገዛዙ አዲስ አበባን ለማዋጥ በሚያደርገው ከፍተኛ የሞት ሽረት ትንቅንቅ ተመካካሪዎችን ባፈናና በዛቻ ጭምር ቢያስገድድም እስከዚች ሰዓት ድረስ ሂደቱ ከባድ ፈተና እንደገጠመው ነው። ኦህዴድ ብልጽግና አዲስ አበባን ለማዋጥ የመጨረሻውን ከፍተኛ የሞት ሽረት ትንቅንቁን ዛሬም አጠናክሮ እንደቀጠለ ነው። አገዛዙ በራሱ ድግስ ቢዋረድም ዓላማውን ለማሳካት በሙሉ አቅም ተንቀሳቅሷል። የአዲስ አበባ ጉዳይ ከምክክር ሂደቱ ሙሉ በሙሉ ወጥቶ ሌላ መልክ ይዟል። በዛሬው ዕለት የምክክር ኮሚሽኑ ተሳታፊዎች ወደ አዳራሽ እንዳይገቡ መታገዳቸው ተሰምቷል። ዛሬ ነሐሴ 15 ቀን በምክክር ኮሚሽኑ የምክክር መድረክ ላይ የተሳተፉ ተወካዮች ቅሬታቸውን ለማቅረብ ወደ ኮንቬንሽን ማዕከል ለመግባት ሲሞክሩ በፌዴራል ፖሊስና በብሔራዊ የመረጃና ደህንነት አባላት ታግደዋል። እንደ ምንጮች ገለጻ ተመካካሪዎች በወሰኑት መሰረትም ቅሬታቸውን ለማቅረብ ከጧቱ 2 ሰዓት ጀምሮ ቢሰበሰቡም ወደ ኮንቬንሽን ማዕከል የስብሰባ አዳራሽ ግቢ እንዳይገቡ ከተደረጉ በኋላ በዛቻና በማስፈራራት ጭምር ወደ ግቢው እንዳይገቡ ተከልክለዋል። ይህ እገዳ የተጣለው በትላንትናው ዕለት በብልጽግና ፓርቲ በኩል የተላለፈውን አዲስ አበባ የመላ ኢትዮጵያ እናት የሚለውን የ94%
የተሳታፊዎች የድምፅ ውሳኔ በመሻር አዲስ አበባን አሳልፎ ለመስጠት የኦህዴድ ብልጽግና አዳዲስ አንቀጾችን ለማካተት የተወሰነውን የአገዛዙን ውሳኔ ተከትሎ የተነሳውን ቅሬታ ለማቅረብ ሲሄዱ እንደሆነ ታውቋል። ተሳታፊዎች እንደሚሉት የአዲስ አበባ ዕጣ ፈንታ ከኦሮሚያ በስተቀር ሁሉም ክልሎች አዲስ አበባ የጋራ ከተማችን ነች በሚልም የጋራ አቋም ይዘዋል። ይህ በድምፅ ስሌት 94 ከመቶ የሚሸፍን የተሳታፊዎች ድምፅ በኦህዴድ ብልጽግና የፖለቲካ ውሳኔ ለመቀልበስ የደህንነት መዋቅሩን ጭምር ላፈና እየተጠቀመበት ይገኛል። በዚህ አካሄድ አዲስ አበባ የታሪክ መታጠፊያ አብዮት ሳታዋልድ አትቀርም የሚሉት የፖለቲካ ታዛቢዎች አገዛዙ በራሱ ድግስ የተዋረደበት እንደሆነ ያስረዳሉ። በምክክሩ ከሁሉም ክልሎች ከአዲስ አበባና ድሬዳዋ ከተሞች እንዲሁም ከፌዴራል ተቋማት የተውጣጡ 4000 ተመካካሪዎች እንዲገኙ እቅድ ቢያዝም በኦሮሚያ ክልል በኩል ተጨማሪ ተሳታፊ በህገ ወጥ መንገድ እንዲገባ ከተደረገ በኋላ በአሁኑ ሰዓት ምክክሩን የበጠበጡት እነዚሁ ኦህዴድ ብልጽግና መልምሎ ያስገባቸው ኃይሎች መሆናቸውን ተሳታፊዎች ነግረውናል። በተለይም የሚሉት ተሳታፊዎች በአዲስ አበባ ጉዳይ የጋራ ጥቅም የሚለው ጽንሰ ሀሳብ ከልዩ ጥቅም የባሰው ውስብስብና አደገኛ በመሆኑ ይህን የውሳኔ ሀሳብ በፍጹም አንቀበለውም ብለዋል። አደገኛነቱን ሲያስረዱ የጋራ ጥቅም የሚለው ትርጓሜ የኦሮሚያ ክልል ከአዲስ አበባ ጋር ያለውን ግንኙነት ብቻ እንጂ ሌሎች የኢትዮጵያ ክልሎች ያካትት አለመሆኑ የህግ ትርጓሜው በይዘትም ሆነ በትግበራ ደረጃ እጅግ አደገኛና አገር አፍራሽ ፍላጎት የታከለበት ነው ሲሉ የተቃውሟቸውን ምክንያታዊነት ያስረዳሉ። ሁሉም የኢትዮጵያ ብሔረሰቦች በጋራ የገነቧትን ከተማ ለአንድ ክልል ብቻ አሳልፎ የሚሰጥ ልዩ ጥቅም ሊኖር አይገባም በሚል አቋም የጸኑ የራሱ የገዢው ፓርቲ አባላት ጭምር መኖራቸው አገዛዙን በራሱ ድግስ ራቁቱን እንዲቀር አድርጎታል ነው የተባለው። ከዚህ ባለፈም ክልሎች በዋና ከተማዋ ላይ የክልል መቀመጫነት ጥያቄ በፍጹም ሊያነሱ አይገባም የሚል ሀሳብ መነሳቱ ኦህዴድ አዲስ አበባ ላይ በመዋቅራዊ ጫና በምክክር ስም መዲናዋን ለመጠቅለል ያቀደው የፖለቲካ ግብ ተጨናግፎበታል። እንዲያም ሆኖ አሁንም ከፖለቲካ ሴራ እስከ ደህንነትና የጸጥታ መዋቅሩ ድረስ ኃይልና ጥቅምን የዓላማው ማስፈጸሚያ ለማድረግ ጥረት ማድረጉ እንደቀጠለ ነው። ይህን ተከትሎ በምክክር ጉባኤው ላይ አለመግባባት በፈጠረው የአዲስ አበባ ጉዳይ ላይ አስማሚ ሀሳብ እንዲያዘጋጅ የተቋቋመው አቀራራቢ ኮሚቴ የደረሰበትን ውጤት በዛሬው ዕለት ለተመካካሪዎች እንዲያቀርብ መወሰኑ ተሰምተዋል። ኮሚቴው አስማሚ ሀሳቡን የሚያዘጋጀው በአዲስ አበባ ጉዳይ ላይ በተለያዩ ደረጃዎች የተከፋፈሉ ቡድኖች ያቀረቧቸውን ሀሳቦች ቃለ ጉባኤዎች ላይ ከመረመረ በኋላ ነው ተብሏል። በ8 ዋነኛ አጀንዳዎች ተከፍሎ ላለፉት 35 ቀናት ሲካሄድ የቆየው የምክክር ጉባኤ የአዲስ አበባን ጉዳይ ሲመለከት የቆየው በፌዴራል ከተሞች ዕጣ ፈንታ ላይ እንዲመካከሩ በተመደቡ ቡድኖች አማካኝነት ነው። በአዲስ አበባ ጉዳይ ከ10 ጀምሮ እስከ 500 ተመካካሪዎችን የያዙ ቡድኖች ባካሄዷቸው ምክክሮች ያቀረቧቸው ምክረ ሀሳቦች በተጠቃለለ የጉባኤው አንድ ወጥ ሰነድ ላይ ተካትቶ በትናንትናው ዕለት ለ4000 ተሳታፊዎች ይቀርባል ቢባልም የኦሮሚያ ክልል ተመካካሪዎች በአዲስ አበባ አጀንዳ ላይ ባቀረቡት አቤቱታ ሳቢያ ሁሉም የጉባኤው ተሳታፊዎች በተገኙበት ሊደረግ የነበረው ስብሰባ ሳይካሄድ ቀርቷል። ከኦሮሚያ ተወክለው የመጡ ከ500 የሚልቁ ተመካካሪዎች የተቃውሞ ፊርማ የተካተተበት አቤቱታ አዲስ አበባ የኦሮሚያ ክልል መቀመጫ ትሆን የሚለው በህገ መንግስቱ እውቅና ይሰጠው የሚል ነው። የአቤቱታው መቅረብ እስካሁን ስብሰባ ሳያደርግ የቆየውን የክልል ተወካዮች ጉባኤ ወደ መድረኩ አምጥቷል። የምክክር ኮሚሽኑ ያዘጋጀው ባለ 2 ደረጃ የውሳኔ አሰጣጥም መዋቅር አካል የሆነው የክልል ተወካዮች ጉባኤ በምክክር መድረኩ ላይ ቀርበው ስምምነት ያልተደረሰባቸው አጀንዳዎች ላይ የመጨረሻ ውሳኔ ወይንም ምክረ ሀሳብ የማሳለፍ ኃላፊነት የተጣለበት ነው። ሆኖም ኮሚሽኑ ምክረ ሀሳቦቹ ውሳኔ የሚያገኙበትን አሰራር ቀደም ብሎ ቢያሳውቅም አሰራሩን ተግባራዊ ሳያደርገው ቀርቷል። በሰነድ ተዘጋጅቶ በቀረበው አሰራር ምትክም ምክረ ሀሳቦቹ ከነ አማራጮቻቸው በስራ ቡድን ደረጃ ጸድቀው በቀጥታ ወደ ጠቅላላ ጉባኤ እንዲቀርቡና በጭብጨባ እንዲጸድቁ መወሰኑን የኮሚሽኑ ኮሚሽነሮች በተለያዩ ጊዜያት በሰጧቸው መግለጫዎችና ለተመካካሪዎች ባቀረቧቸው ማብራሪያዎች ገልጸዋል። የጉዳዩን አሳሳቢነት የተመለከቱ ተመካካሪዎች በተለያዩ ቡድኖች ተከፋፍለው እርስ በርስ ሲነጋገሩና ሲመካከሩ እንደነበር ያስተዋሉ ምንጮች ቀጣዩን ሂደት የተመለከቱ መደበኛ ያልሆኑ ውይይቶች ተካሂደዋል። ለስብሰባ የተጠሩት የክልል ተወካዮች ጉባኤ አባላት ስብሰባ ከመጀመራቸው በፊትም ጉባኤው የተጠራበትን ምክንያት በተለያየ መንገድ ጠይቀዋል። ሙሉ የጉባኤው አባላት ባልተገኙበትና ውጥረት በነገሰበት ስብሰባ የኮሚሽኑ ኮሚሽነሮች የኦሮሚያ ክልል ተወካይ ተመካካሪዎች ያቀረቡትን ቅሬታ ለጉባኤው አባላት አቅርበዋል። የደህንነት አካላትም ለኮሚሽኑ ቃለ ጉባኤ እንዲይዙ የተመደቡ 6 ባለሙያዎችንም ከስብሰባው አዳራሽ ማስወጣታቸውን ምንጮች ነግረውናል። በምክክሩ በአዲስ አበባ ውሳኔ አሰጣጥ አሰራር ላይ ከፍተኛ ውዝግብ ሲነሳ የአማራ ተወካዮች ስብሰባውን ረግጠው መውጣታቸው ይታወሳል። በቀይ መስቀል አርማ በአምቡላንሶች የጦር ሰልጣኞች እየተንቀሳቀሱ ነው ተባለ። ማህበሩ በጉዳዩ ላይ ምላሽ ሰጥቷል። የብልጽግናው አገዛዝ ወታደራዊ አፈሳ እንደ ወረርሽኝ በተስፋፋበት በዚህ ጊዜ የኢትዮጵያ ቀይ መስቀል ማህበር ይፋዊ መግለጫ አውጥቷል። መግለጫው አምቡላንሶቹ ከማህበሩ የሰብአዊነት ገለልተኛነት መርሆዎች ጋር በሚጣረስ መልኩ ለሌላ ወታደራዊ አገልግሎት በሌሎች አካላት እየዋሉ መሆኑን
ያረጋግጣል። ማህበሩ የከሰሳቸውን አካላት በስም ባይጠቅስም የማህበሩን አርማ ያላግባብ የሚጠቀሙ አካላት መኖራቸው አሳሳቢ ጉዳይ እንደሆነበት አስታውቋል። ቀይ መስቀል ይህ ሁኔታ በማህበሩ የሰብአዊ አገልግሎት ሂደት ላይ ፈተና እየሆነ መምጣቱን ገልጿል። ማህበሩ አምቡላንሶቹ ከአዲስ አበባ የኤርትራ፣ የትግራይ እና የአማራ ተወላጆችን ወደ ማሰልጠኛ ቦታ እያጓጓዙ ነው በሚል መረጃ እየተሰራጨ መሆኑን ገልጾ መረጃው ትክክል እንዳልሆነና ጉዳዩ እንደፈተነው በመግለጫው አሳውቋል። ማህበሩ ምላሽ የሰጠው አምቡላንሶቹ ከአዲስ አበባ የኤርትራ፣ የትግራይ እና የአማራ ተወላጆችን ወደ ማሰልጠኛ ቦታ እያጓጓዙ ነው በሚልም የሰው ህይወትን ማዳንና ስቃይን ማስታገስ ላይ ያተኮረ ሰብአዊ አገልግሎት የሚሰጡ ያላቸውን አምቡላንሶቹን በሚመለከት የተሳሳተ መረጃ መሰራጨቱን በመጥቀስ ነው። የማህበሩ የድንገተኛና ሕክምና አገልግሎት ማኔጀር አቶ ቁባይ ግደይ ይህ ከኛ ስራ በተቃራኒ መሆኑን ነው። እንደዚህ አይነት ስራዎች ፍጹም በኢትዮጵያ ቀይ መስቀል አምቡላንሶች ማጓጓዝም ሆነ ስራ አይሰሩም ቢሉም በሌላ በኩል በማህበሩ የሰብአዊ አገልግሎት ሂደት ላይ ፈተና መሆኑንና የማህበሩን አርማ ያላግባብ መጠቀም መስተዋሉን የጠቀሰው ማህበሩ በጉዳዩ ላይ ባወጣው መግለጫ አመላክቷል። ያንን የሚያደርገው ማን፣ ለምን ዓላማና የት እንደሆነ ማህበሩ ምላሽ እንዲሰጥ ጥያቄ የቀረበለት ሲሆን እኒህ የሚባሉ አምቡላንሶች ላይሆኑ ይችላሉ፣ ግን የቀይ መስቀልን አርማ በአግባቡ አለመጠቀም ይታያል ሲል መልሷል። ቀይ መስቀል ያለ ተገቢ ፍቃድ አርማውን መጠቀም ወይም አርማውን በማህበሩ ስምና ተልዕኮ ላይ ጥርጣሬ ሊፈጥር በሚችል መልኩ ማሳየት ተገቢ አይደለም ብሏል። የብልጽግናው አገዛዝ ለዲፕሎማቶች ንብረትና ኢትዮጵያውያን ቅጥረኞቻችሁን አሳውቁኝ የሚል ጥያቄ ማቅረቡ ተሰማ። የውጭ ጉዳይ ሚኒስቴር የዲፕሎማቲክ ተልዕኮዎች ዓለም አቀፍና ቀጠናዊ ተቋማት የሚያስተዳድሯቸውን ንብረቶች እንዲሁም ሰራተኞችን የተመለከተ አጠቃላይ መረጃ እንዲሰጡ ጥያቄ ማቅረቡ ተሰምቷል። ጥያቄው የቀረበው በዲፕሎማቲክ ተልዕኮዎች ውስጥ የሚሰሩና ኢትዮጵያውያን የሆኑ ዲፕሎማቲክ ልዩ መብቶች የሌላቸው ሰራተኞች ሪካርድ በመንግስት በመፈለጉ መሆኑ በመረጃው ተመላክቷል። የዲፕሎማቲክ ተልዕኮዎችና ቀጠናዊ እንዲሁም ዓለም አቀፋዊ ተቋማት የሚያስተዳድሯቸውን ንብረቶች መረጃ እንዲያቀርቡም ጠይቋል። ጥያቄው ለዲፕሎማቲክ ማህበረሰቡ በውጭ ጉዳይ ሚኒስቴር በኩል እየቀረበ ቢሆንም መነሻው ግን ከአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መሆኑን ብር ሜትሪክስ የተሰኘው የዜና ምንጭ ማረጋገጡን ዘግቧል። መረጃው የተፈለገው ከታክስ ጋር በተያያዘ ሊወሰድ ለሚችል እርምጃ ሊሆን እንደሚችል ፍንጭ ሰጥቷል። ከኦገስት 17 ጀምሮ ደብዳቤው በዲፕሎማቲክ ተልዕኮዎች ውስጥ እየተዘዋወረ ይገኛል ተብሏል። ደብዳቤው በዲፕሎማቲክ ተልዕኮዎችና ተቋማት ውስጥ የሚሰሩ ሁሉንም ኢትዮጵያውያን ተቀጣሪ ሰራተኞች መረጃ የሚጠይቅ ነው። የውጭ ሀገራት ዜጎች ሆነው የዲፕሎማቲክ ጥቅሞች ወይንም ልዩ መብቶች የሌሏቸውን እንዲለዩለት የከተማ አስተዳደሩ ጠይቋል። በተጨማሪም ደብዳቤው ለተቋማቱ ቤትና መስሪያ ቤት ያከራዩ አካላት ዝርዝር መረጃ፣ የኪራይ ስምምነት ውሎች እንዲሁም የክፍያ ማረጋገጫ ደረሰኞች በሙሉ እንዲሰጡ በውጭ ጉዳይ ሚኒስቴር በኩል ባሰራጨው ደብዳቤ ጠይቋል። የውጭ ጉዳይ ሚኒስቴር ለአዲስ አበባ ገቢዎች ቢሮ ለምን ይህ መረጃ እንደተፈለገ የሰጠው ማብራሪያ የለም። ጥያቄው ከታክስ ፍላጎት ጋር የተያያዘ ይሁን አይሁን ሚኒስትሩ አስተያየት አልሰጠም። ሆኖም የተጠየቀው መረጃ ለታክስ አስተዳደር የሚፈለግ መሆኑን ባለሙያዎች ያምናሉ። የዲፕሎማቲክ ልዩ መብቶች የሌሏቸው ሰራተኞች መረጃ ባለስልጣኑ እነማን ከታክስ ሕግ ውጭ እንደሆኑና እነማን በኢትዮጵያ የታክስ ስልጣን ስር መካተት እንደሚችሉ ለመለየት ያስችላል ተብሏል። የዲፕሎማቲክ ከለላ ያላቸው አካላት በኢትዮጵያ መንግስት የታክስ ሕግ ስር እንደማይሆኑ ይታወቃል። በዲፕሎማቲክ ዙሪያ የሚሰሩ ዜጎች ግን ታክስ ሊደረጉበት የሚችሉበት መንገድ መኖሩን የመስተዳደሩ ጥያቄ ያመላክታል። ይህ ጥያቄ የቀረበው መንግስት በአመቱ እጅግ ከፍተኛ የተባለውን የ2 ትሪሊየን ብር በጀት ባጸደቀበትና የታክስ መሰረቱን ለማስፋት መጠነ ሰፊ እንቅስቃሴ እየተደረገ ባለበት ወቅት ነው። 9,000 ነዋሪዎች አደጋ ላይ ወደቁ። ከኢትዮጵያ አዋሳኝ ድንበር ጋር በጥቂት ኪሎ ሜትሮች ርቀት ላይ የምትገኘው ስትራቴጂካዋ የሱዳን የድንበር ከተማ ከባድ አውደ ውጊያዎችን ስታስተናግድ ሰንብታለች። በድንበር ከተማዋ አሁንም ድረስ የጦርነት ውጥረት ቀጥሎ ከፍተኛ ስጋት ተፈጥሯል። በአካባቢው የተሰማው መጠነ ሰፊ የጸጥታ መፈራረስ በሺዎች የሚቆጠሩ ነዋሪዎችን ወደ ከፋ የስነ ልቦና ቀውስ የዳረገ ሲሆን የከተማዋ ጎዳናዎች ሙሉ በሙሉ ባዶ መሆናቸውና የታጠቁ ኃይሎች አዲስ ስልታዊ እንቅስቃሴ በቀጠናው ብሔራዊ ጸጥታ ላይ አዲስ ጥያቄ ፈጥሯል። በኢትዮጵያ አዋሳኝ ድንበር አቅራቢያ የምትገኘው ስትራቴጂካዊዋ የቀይሳን ከተማ ከባድ ውጊያ ሲስተናገድባት እንደሰነበተች የሚገልጹ ሪፖርቶች መውጣታቸው ይታወቃል። በአሁኑ ወቅትም በአካባቢው ያለው ከፍተኛ የጦርነት ውጥረት ፍጹም አለመብረዱን ዘሱዳን ታይምስ አረጋግጧል። በቀጠናው የተፈጠረው የጸጥታ መፈራረስ ያስከተለው ይህ ቀጣይነት ያለው ጫና እስከ 9,000 የሚጠጉ ንጹሃን ነዋሪዎችን ከአካባቢያቸው እንዲሰደዱ ያስገደደ ሲሆን በተለይም ከባለፈው ኦገስት 12 እስከ 17 ባሉት ቀናት ውስጥ ብቻ ወደ 1787 የሚጠጉ አባወራዎች መኖሪያቸውን ጥለው ለመሸሽ ተገደዋል። ውጥረቱ ባለመብረዱ ምክንያት በከፍተኛ ፍርሃትና ድንጋጤ ውስጥ የወደቁት ነዋሪዎችም ቢያንስ 12 ሰፈሮችን ሙሉ በሙሉ ጥለው በመውጣታቸው በአሁኑ ወቅት የድንበር ከተማዋ ጎዳናዎች ባዶ ሆነው የጦርነት አምሳያ መሆናቸውና ቀጠናው
ቀጠናው ሙሉ በሙሉ በስጋት መዋጡ ተገልጿል። በአካባቢው አሁንም ድረስ እያገረሸ የሚሰማው ከፍተኛ የተኩስ ድምጽና ፍንዳታ ማህበረሰቡን ለከፍተኛ የስነ ልቦና ቀውስና ለተስፋ መቁረጥ የዳረገው ሲሆን የድንበር አካባቢ የስደተኞች ክትትል ታዛቢዎችም የህዝቡ ፍልሰት አሁንም ድረስ በቀጣይነት ጥብቅ ስጋት ባለበት ሁኔታ ላይ መሆኑንና አካባቢው ይበልጥ ሊናጋ እንደሚችል አስጠንቅቀዋል። ከባለፈው መጋቢት ወር ጀምሮ በቀጠናው የተከፈተው መጠነ ሰፊ ወታደራዊ ዘመቻ ከዚህ ቀደም ሰላማዊ የነበሩትን ውብ የገጠር መንደሮች በአሁኑ ወቅት ወደ ንቁና ደም አፋሳሽ የጦርነት ግንባርነት የቀየራቸው ሲሆን ይህም በድንበሩ ማዶ ባሉ ጎረቤት ሀገራት አካባቢዎች ላይም የራሱን ቀጥተኛ የስነ ልቦና ጫና ማሳረፉ በዘገባው ላይ ተመላክቷል። ይህ መጠነ ሰፊ ግጭትና ውጥረት ያልበረደባትና ከኢትዮጵያ ድንበር ጋር በጣም አቅራቢያ ላይ የምትገኘው ቀይሳን የተባለችው ስትራቴጂካዊ ከተማ በቀጠናው ለሚንቀሳቀሱ ወታደራዊ ኃይሎች ዋነኛ የትራንዚት መገናኛ መስመር በመሆኗ በምስራቅ አፍሪካ ወታደራዊ መዋቅር ውስጥ እጅግ ከፍተኛ የሆነ ስልታዊ ክብደት ያላት ቦታ መሆኑ ተገልጿል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር